ስለ ቲክቶከር ሐና ግዴ በአስቸኳይ እንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። ራሷ ጽፋ መሰለኝ። እንዲህ ነገሮች ከምንም በፊት መኖር ይቀድማል እናቴ። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉም ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። አዎ ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላን የላከችው ነው የሚለው። እንግዲህ ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው። ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። አይ ቲንክ ጫፍና ጫፍ ሆነን የምንሰጣቸው አስተያየቶች የሰው ልጅ ላይ የሚፈጥሩት የሰው ልጅ ላይ ይፈጥራሉ። የምንሰጠው ትችት የሆነ ሚዛናዊ አይነት ነገር ቢሆን ከሁሉ ነገር ያን ምክንያቱም ማንኛችንም ሰዎች ብንሆን ንጹህ አይደለንም። ስለዚህ የምንሰጠው ጆሮ ካላቸውና ሀቅ መስማት የሚፈልጉ ከሆነ መቼም ሀቅ የሚፈልግ ሰው የለም። እውነት ለመናገር ነው። እውነቱን እንገራችሁ፣ እጅግ ሰው አክባሪ፣ ትልልቅ ሰው አክባሪ፣ እናቶች አባቶች የምታከብር የምትረዳ ድሃ ወዳድ ያገኘችውን የምትሰጠው እንኳን እጇን ማታይ ሰጠው ብላ ማትመጸዳቅ ለቪዲዮ ራሷ ማትጋብዝ ስታደርግ እጅግ ስነ ስርዓት ያላት ልጅ ነች። ቪዲዮ ላይ ግን ለምንድን ነው እንደዚህ የምትሆነው ቲክቶክ ላይ ካልሽኝ በስ ያንቺም ታውቂዋለሽ እኮ ሶሻል ሚዲያ ላይ ያለሽ እስቲ ላይ በገባሽ ቁጥር ከሚላኩልሽ ቴክስቶች ከመቶ ስንቱ ነው ጤናማ ቴክስት የሚመለስልሽ? አንቺ መልሽልኝ። አሁን ለዚህ ስንት አይነት ስድብ ነው የሚሰርብሽ? አንቺ እኮ አጸፋ መልስ እንደውም እየመለስሽ ነው ያለሽ። ወደ 3 አመት ገደማ ሆኗታል ወደዚህ ሶሻል ሚዲያ ከመጣች። አንድ ቀን ጥቂት ሰዎች ካልሆኑ በስተቀር እሷን የሚያውቋት ካልሆኑ በስተቀር መልካም ይመልስላት። አንደኛ የተደራጁ ቡድኖች አሉ ባይዘው እሷን የሚያጠቁ ተከፍሏቸው መጀመሪያ አካባቢ ተከፍሏቸው መጨረሻ እንደውም በቅርብ ጊዜ ልብ ብላችሁ ከሆነ ይቅርታ የጠየቋት ቲክቶከሮች አሉ። ከውጭ እየተከፈላቸው እሷን ጥቃት የሚያጠቁ ሰዎች ነበሩ። እነዚህ የሚከፈላቸው ደግሞ ብቻ አይደሉም፣ ሰው ያደራጁ ነበር። ስቲል ነው ባለበይ ዱባይ በሄደች ጊዜ ዱባይ ሄደችው ለስራ ነው፣ ስራ አግኝታ ነው። ግን የተሰጣ ስም ሌላ ነገር ነው ባይዘው። አየሽ ልጅቷ ሰላም አጣለች። ይሄ መናገሯ እኔ እንደው ቅርብ ጊዜ አንድ አደጋ እንደደረሰ ታውቃላችሁ። የሆነች ልጅ ራሷን አጥፍታለች አይደለ? የባምቢ ቢታይ ግን ተስፋ ይብሳል። ይህን ተቋቁማ ለዚህ መልስ መስጠት መቻሏ ራሱ እኔ አንዳንድ ጊዜ ትደንቀኛለች መቻሏ። ይሄ የሆነ ደግሞ እውነት ለመናገር ብቻዋ ስላልሆነች የሚገርም እናት የሚገርም አባት ስላላት ስንል ባምቢ ልክ ነች፣ ባምቢ አላጠፋችም፣ ስህተት አልሰራችም። እንግዲህ ብዙ ሰዎች ኮመንት ላይ የእሸቱን ቪዲዮ ሙሉን ስላላየኸው ነው እስቲ ሙሉውን ይኸው ቅድሚያ እና እሸቱ ልክ እንደሆነ ይገባሃል ምናምን ሲሉኝ እኔ ደግሞ እነሱን አምኜ ገብቼ እሱን ቪዲዮ ማየት ጭራሽ አሁን ያላየኋቸውን ደግሞ ምን ያህል በዚህ ደረጃ እንዴት ወንድ ልጅ አሽሟጣጭና ሀሜተኛ ይሆናል? እግዚአብሔር እንዴ ቆፍጠን በሉ እንጂ አንዳንድ ወንዶች በመድኃኒዓለም
ይሄው የከላይ ቪዲዮ ለምሳሌ ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛው ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን፣ በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። ማለት በቃ ሙሉ ቪዲዮ ሰው እንደዚህ እንዴት ሀሜትና ሽሙጥ የሚመስል ነገር እንዴት ይሰራል እንዴ? አንተ የግድ አዲስ ኮንተንት መጀመር ስላለብህ የሰዎችን ስም እያጣጣልክ ነው እንዴ? ሌላው ይሄ አሁን እሷ ለገዳም ማስታወቂያ ምናምን ሰራች፣ መች ነው የሰራችሁ ብዬ እሷንም ገብቼ አካውንቷን ቼክ አደረኩ። የለም የቅርብ ቪዲዮ የላትም። የግድ አንተ የሆነ ነገር ማድረግ ስላለብህ የቆየ ሰው ታሪክ እየመዘስክ ነው እንዴ አጀንዳ የምትሆነው? እሱንም ተከትላችሁ ልክ ነው የምትሉት። በቅርቡ የቤተ ክርስቲያን የገዳም ማስታወቂያ የሰራችሁን አይታችኋል ወይስ ያለፈው? በእሷ ዘመንማ ብዙም ሰርተዋል፣ አብረዋት የሰሩ ሰዎች አሉ። በቃ አሁን ላይ እየሰራች አይደለም አቺ ልጅ። ወይስ ነገር እየቆሰቆሳችሁ ሰውን ማቁሰል ስለምትወዱ? ይሄንን ስንል ባምቢ ልክ ነች፣ ባምቢ አላጠፋችም፣ ስህተት አልሰራችም እያልን አይደል። ግን በሰው ኃጢአት አትመጻደቁ ነው እያልን አይደል። በቃ አትመጻደቁ። የዚህ ሰውዬ ደግሞ ፐርሰናል አደረገው። በቃ የሆነ የከለከለችው ወይም ደግሞ የተጋራች ጥቅም አለ እንዴ? እንደዛ ነው ይመስለው ማርያም። ስለዚህ ይሄ እየመጣችሁ ኮመንት ላይ ደግሞ እሸቱ ልክ ነው ምናምን፣ ምንድን ነው ልክነቱ? አብራራ ብትባል አታብራራ። ለቤተ ክርስቲያን የተሰራው ማስታወቂያ የገቢ ማሰባሰቢያ ከሆነ እሷ ብቻ አይደለችም፣ ብዙ በዓለም የሚኖሩ ሰዎች ሰርተዋል። አሁንም ልጅቷ ብላለች ከዚህ በኋላ እኔ መስራትም አላማም ሀሳቡም የለኝም። እንደገና ይሄንን ማስታወቂያ ስትሰራም እኔ ልስራላችሁ ብላ አልሄደችም። አትደንቁሩ። እኔ ልስራ ብላ ሄዳ አይደለም። የቤተ ክርስቲያን ሰዎች ናቸው እንደዚህ አይነት ተጽዕኖ ፈጣሪ ተሰሚነት ያላቸው ብዙ ፎሎወር ያላቸው ሰዎች ፈልገው እሱም እኮ ገበያ ነው። ይችን ልጅ አስጥቶ መነጋገሪያ ለመሆን ስለተረሳ ሰሞኑን መነጋገሪያ ስላልሆነ እሸቱ የሚባል ሰውዬ ሚዲያው ላይ ስለጠፋ ይቺ ልጅ አወጣትና በእሷ ድካም፣ በእሷ ለቅሶ በኩል፣ በእሷ ሀዘን በኩል እሱ ጻድቅ ተጫወተ። አባቶችን ሁሉ ወቀሳቸው። የቤተ ክርስቲያን አባቶች እናንተ ልትመክሩ ሲገባ እንዴት ይችን አንድ ታሪክ ላስታውሳችሁ። ይህን ታሪክ የምጠቅሱት በተሳሳተ ቦታ ነው ብዙዎቻችሁ። ያቺ ድንጋይ ይዘው የመጡባት ልትወገር ያለች ያቺ ሴት መረጃም ማስረጃም የተያዘባት ኢየሱስ ክርስቶስ ጋር ይዘዋት የመጡት እግሩ ስር ጣሏት። ዝሙት ስታደርግ ይዘናታል። እንደ ሕጋችን እንደ ሙሴ ሕግ ልትወገር ይገባታል፣ ልንገላት ይገባታል። ኢየሱስ ክርስቶስ በእሷ ኃጢአት ዙሪያ አይደለም መብራሪያ የሰጠው። መጀመሪያ እሷ መትረፍ አለባት፣ ለመወቀስ እሷ መትረፍ አለባት። አየህ፣ ድንጋይ እንዲወግሯት እድል ከሰጠ አይደለም እኮ ነው እኮ አይደለም ኢየሱስ ያለ መጀመሪያ እሷ ነፍስ መትረፍ አለበት፣ ለፍርድ እንኳን መትረፍ አለበት የእሷ ነፍስ። ኢየሱስ ክርስቶስ ጎንበስ አለና እጁን መሬት ላይ በጣቱ እየጻፈ ጎንበስ አለና እንደዚህ ብለዋል፣ ከእናንተ መካከል ኃጢአት የሌለበት ይውገራት። ሁሉም የህሊና ጌታ የሆነ አምላክ ስለሆነ እሱ ሁሉም ህሊናው ሲወቅሰው ድንጋዩን እየጣለ ጥሏት ሄደ። ከዛ ብቻዋን አገኛት። አየህ፣ የኢየሱስ ክርስቶስ የመመለስ ድርጊትና ተግባር ለብቻ አስቀርቶ የሚምር ነው። ኃጢአትሽ በማድረግሽ ልክ ነው፣ እንዲህ በመሆንሽ ልክ ነው፣ በመዘሙትሽ ልክ ነው አላለም። ከኃጢአቷ ጋር የተስማማ ኢየሱስ የለም። እዛ ቦታ ላይ ቀና አለና ልጄ ሆይ አላት። አየህ፣ ኃጢአት አድርጋለች፣ ይቅርታም አልጠየቀችም፣ አልተስተካከለችም። ሴትዮዋ እንደተያዘች ነው የመጣችው። ከሳሾቿን ከበተነ በኋላ ልጄ ሆይ አላት። ልጄ ሆይ አየህ፣ ልጅነቷን አልወሰደውም። በዛ ኃጢአት ምክንያት ልጅነቷን ሁሉ አልወሰደው። ልጄ ሆይ ከሳሾችሽ ወዴት አሉ አላት። ልጄ ሆይ ዝሙት ሰርታ ኃጢአት ውስጥ ተወዝፋ ወድቃ ለዛውም በማስረጃና በመረጃ ተይዞባት፣ አዎ ተይዞባት፣ ልጄ ከዛስ ከሳሾችሽ ወዴት አሉ አላት። አይ ሁሉም ሄደዋል ስትለው እንደዚህ አለት። ዳግመኛ ኃጢአት አታድርጊ አለት። በመጀመሪያው ተስማምቻለሁ አላላት። አትድገሚው፣ አታድርጊው። ይሄ ዳግም እድል የሚሰጥ ሁለተኛ አታድርጊ ብሎ ምህረት የሚያበዛ አምላክን ይዘ በአምላክ ሰበብ ሰው ለሞገን ለዛውም ለቢዝነስ አደባባይ ላይ መውጣት ግብዝነት ይባላል። እህቴ ምን ዋጋ እንደከፈለችልኝ ጠንቅቄ ስለማቅ ነው ይሄን ነገር መነግርህ። እኔ እኮ ስለ ባምቢ እያወራሁ አይደለም፣ ስለ ሴቶች እያወራሁ ነው። እና እኔ ወገን አበበ እዚህ ጋር ለመሆን የእህቶቼ ውጤት ነኝ፣ የእናቴ ውጤት ነኝ። ሀቅ ነው የምነግርህ። እነሱ እኔ እንደተማርኩት ሳይማሩ እኔ ትምህርት ቤት እየላኩ ለከፈሉልኝ ዋጋ ነው። እያንዳንዳችን ወንዶች በበስተኋላችን የሆኑ ሴቶች ዋጋ ከፍለውልናል። ይሄን መርሳት የለብንም። እኔ ባምቢ ያጠፋችውን ጥፋት አላውቅም እንዴ? ይሄ ሀገር የወንዶች ሀገር እንዲሆን መፍቀድ የለብንም ሁላችንም። ሴቶችም አንድ ላይ ስንሆን ነው አገሩ የሚያድገው። ይሄ ሀገር የሚቆረቆዘው
ሴቶች የመማር እድል ስለማያገኙ ነው። እውነቱን ነው የምነግርህ፣ እያሽቃበጥኩ አይደለም። ወይ ሴቶች እኔን ፎሎ ሼር እንዳያደርጉኝ አይደለም፣ እውነታው ነው። መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱን ልታነሱልኝ በሉ እግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጅብ ሆዳም የሆንን ምዕመናን፣ እንደ ጅብ ሆዳም የሆንን አገልጋዮች አለን። ቤተክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ፣ በዚህ ቅዱስ ቤተክርስቲያን ውስጥ እንደ ጃርት እሾሃማ የሆንን ምዕመናን፣ እንደ ጃርት እሾሃማ የሆንን አገልጋዮች አለን። በንግግሮቻችን ሰውን የምናደማ፣ እንደ ቀጭኔ አንገታችን የረዘምን፣ ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆንን ምዕመናን፣ ትዕቢተኛ የሆንን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለን ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። ነገሩ ራሷ ብትናገር ይሻላል፣ ችግር የለም። ተይው ራሷ ብትናገር ይሻላል። አሁን ያለችበት ሁኔታ እንዴት ነው ግን? በእናትሽ ምንም እየመለስ ደህና ነች፣ በጣም ደህና ነች ፍቅሬ፣ በጣም ደህና ነች። ግን ነገሩ እስከሄድ ድረስ እንደሚያደርስ የተናገረው ነገር ይሄ እንትን ደህና ነች። ይሄ ምላስ ይሄ አጥንት የለውም ግን አጥንት ይሰብራል። እሺ ረዱ እኔ ሁላችሁ ማለት ነው ታውቋታላችሁ በጥንካሬዋ ምናምን የመጨረሻ ቪዲዮንም አይታችኋት ምናምን ይሆናልና አት ሞመንት አሁን ያለችበትን ሲቹዌሽን ደግሞ ብታዩ በቃ እኔ እንጃ። እኔ ለምን እንደማታዝኑ ግራ ይገባኛል። እንጃ ታዝናላችሁ ይሆናል ግን ከሱ የተለየ የሰራችሁ ነገር አልታየኝም። በአንድም በሌላ የሰው እንባ ምክንያት አትኑ። ረጁ እኔም እንዳልኩሽ ነው። ሌላ ሀሳብ ካለሽ ተናገሪ። መጀመሪያ ምርት ተጸጽቶ ከሆነ ይሄኛውን ቪዲዮ ያወርደው። ቪው አሳስቦት ከሆነ እኛ እንሰራለታለን። ብዙ ዩቲዩብ የሚሰሩ ሰዎች አሉ። በቃ ገንዘብ ተቀብሎ ምንም ከሆነ መጀመሪያ ይሄኛውን ቪዲዮ ያወርደው። የምታውቁት ሰዎች ንገሩት። ይሄ ባለጌን ከወለደ ያነቀ ጸደቀ ብለህ ከዛ ገብተህ የእግዚአብሔርን ቃል ስለ መግደል እያወራ ስለ ማነቅ እያወራ ከዛ ቅዱስ ጳውሎስን መጽሐፍ ቅዱስ ገልጠህ የመከርክበት ቪዲዮ ምንም አይገናኝ ቪዲዮ የገንዘብ ቪዲዮ እንደሆነ የሚያስታውቅ ቪዲዮ የኛውን ቪዲዮ አወርደው። ያን ነው ማለት የምፈልገው። ሌሎቻችሁ ሀሳብ መስጠት ምናምን ረጁ ትችላለሽ። እኔ ሳይሽ እኮ በቃ ስለሷ ሲሆን በቃ እንትን አልኩኝና እስኪ የሚቀርቡት እንግዲህ ሰው ነኝ ብለው የሚያስቡ ቢያስነሱ ጥሩ ነው። ኢቨን 3 ሰዓት ማታ 3 ሰዓት ለይቅርታ ማታ 3 ሰዓት ሲሰብራት ሰዓት ጠብቆ አይደለም የሰበራት። ሲሰብራት ባገኘው ታይም ነው ቪዲዮን ሰርቶ የሰበራት አይደል? ዳሳሽ ቲክቶክ ፔጁ ላይ ምን እንደፖሰተ የስላቅ ቪዲዮ ነው የፖሰተው። የስላቅ አሁንም ይኸውልሽ እኔ ያልገባችሁ ነገር አለ ጋይስ። እኔ አሁንም ያልገባችሁ እሸቱ ትክክል ነው ደግ አደረገ እሸቱ ምን አጠፋ ምናምን የምትሉ ሰዎች እሸቱ ያን ቪዲዮ የሰራው ለቤተ ክርስቲያናት እንትን ብሎ አይደለም። በቃ እሸቱ ለዛ ተቆርቁሮ አይደለም። እሺ ስራ መስራት አለበት። ማስታወቂያ ስላለበት የማስታወቂያውን ቪዲዮ ሰው ጋር እንዴት እንደሚያደርስ እያሰበ ነው። እዚህ ቪዲዮ ውስጥ እኛ የሶሻል ሚዲያ ሰዎች ስለሆነ እዚህ ቪዲዮ ውስጥ 2 ማስታወቂያ ተካቶበታል። አንደኛው የኤአይ ኢንተለጀንት ስልጠና እየሰጠ ነው። እሸቱ የ6 ወር ስልጠና እየሰጠ ነው። ኦንላይን ምንም በሉት እሱን እያስተዋወቀ ነው የመጀመሪያው። ሁለተኛ የገዳማት ማስታወቂያ እያስታወቀ ነው።
እሺ አልተረዳችሁኝም እናንተ። እሷን ለመምከር የተሰራ ቪዲዮ አይደለም። እሺ ገንዘብ እየሰራበት ያለው የማስታወቂያ ቪዲዮ ነው። እኛ እሷን እየመከራት ቢሆን አንድ እርምጃ ፈቀቅም አንልም። ምክንያቱም ከነሱ እኛ ለእሷ አናውቅም። እሺ በቃ እነሱ እንዳረጉ ያርጓት፣ ችግር የለም። ግን አይደለም እኔን ስሟን አጥፍቶ ገንዘብ እየሰራ ነው። እኛ ለዛ ነው እየተቃወምን ያለ ነው እንጂ የእሸቱን ሀሳብ ምናምን እየተቃወምን አይደለም። እና አሁን የምንለው ይሄን ቪዲዮ ከይቅርታው በፊት ከመመጻደቁ ከመታበዩ ክርስቶስ መታበይ አይወድም። ከመታበዩ በፊት ይሄን ቪዲዮ ያወርደው። በቃ በዚህ ቪዲዮ ነው አርቅስ ሆነ የሰበረ ይቅርታም አይጠይቃት፣ ችግር የለውም። ጥይትም እኮ ቀላውን ከተፋ በኋላ ባዶ ነው፣ ይቅርታ ይጠይቃል። ግን ይሄን ቪዲዮ ያወርደው፣ ይሄን ቪዲዮ ከዩቲዩብ ላይ ያወርደው። እሷን የምትጠይቋት እንደዚህ ስለምትላችሁ ማለት ነው። በቃ ይሄን ቪዲዮ እንትን ለማለት ይቅርታ ለመጠየቅ ሲሰድባት ሰዓት አልጠበቀም እኮ ረጁ እንዳለው እኮ ሲሰድባት አልጠበቀም። ገባችሁ? ምንም ለማድረግ ፐርሚሽኗን አልጠየቅም። ኢቭን ያ ሁሉ ከተፈጠረ በኋላ አትሊስት ኤክስኪውዝ አይጠይቅም። አባቷ ጋር ደርሶ እኔ ዋጋ ቢስነት እንዲሰማት ካደረገ በኋላ እኔ ኖሬ ለቤተሰቤ እስካልጠቀም ብላ እንድታስብ ካደረጋት በኋላ በእኔ ዩቲዩብ ቻናል 3 ሰዓት ላይ ይቅርታ ይጠብቁ። ሌላ የገንዘብ ስራ የህሊና አይደለም፣ ሰው ሂውማኒቲም አይደለም፣ ተሰምቶትም አይደለም። ሌላ ዩቲዩብ ገንዘብ መስራት ስላለበት ዛሬ 3 ሰዓት ዩቲዩብ በእኔ ዶንኪ ዩቲዩብ ጠብቁኝ ይቅርታ ጠይቃለሁ። ይሄኛውን ቪዲዮ መጀመሪያ አውርዶ እሸቱ ይሄ ጫንከውን ቅስሟን የሰበርክበትን አባቷን የሰደብክበትን ቪዲዮ መጀመሪያ አውርዶ። እሺ ያን ነው እኛ የምንፈልገው። አለበለዛ